ወይዘሮ ቲና ምንም ሳትደረግ ይህች ሴትዮ ሳሎን ብቻ አጠገባቸው ስለተቀመጠች ብቻ ትሁትን በመጣራት ይህችን ሴትዮ አስወግጂልኝ ብላ ትሁት ላይ በመጮህ ላይ እያለች አባባ ደርሰው ነበር። አባባ ደግሞ በጣም ያሳዝናል፣ የእህቴ ሳሎን መቀመጥ ይረብሽሻል ማማ። ይህ ስራዋ እያናደዳቸው አባትም ዳንኤል ከመኝታ ክላስ ወጥቶ ወደ ሳሎን ሲመጣ ይህንን ያህል ሰዓት መኝታ ክላስ ውስጥ ምን ይሰራ ነበር? ለመሆኑ የባለ ትዳር አልጋ ላይ እንደዚህ ይተኛል ወይ? በማለት ነውራቸውን በግልጽ ይናገራል። ዳንኤልም ይሄንን ነገር የተናገረን በአንቺ ምክንያት ነው፣ የሁሉ የመጣው በአንቺ ክፋት ነው፣ ይህች ሴትዮ ምንም አላደረገችሽም፣ ዝም ብላ ብትቀመጥ ምን ችግር አለው ብሎ ቢናገራትም እሷኔ አልፈልግማ በማለት አንተነ በማለት እሱን ደግሞ በሌላ ትወቅሰዋለች። አሁን ይህንን ያበላሸነውን ነገር እንዴት አድርገን ነው ማስተካከል የምንችለው በማለት ቢጠይቃትም ዳንኤልም እሷ ማስከትላ እንዴት እንደምናስተካክለው አላውቅም፣ እሱም ይሻለናል ያለውን አማራጭ እንግዲህ ሲመጣ ይቅርታ መጠየቅ ነው ያለብን ቢላትም እኔ በጭራሽ አላደርገውም፣ እኔ ሞቼ ነው ኑሬ በህይወት እያለው ማንንም ይቅርታ አልጠይቅም፣ አላደርገውም፣ ምንም ነገር ከተፈጠረም ደግሞ የመጨረሻና የቀረኝን ነገር አደርጋለሁ፣ እሱም የቀረኝን ሰውየው መጨረስ ነው ስትልም ዳንኤልን አስደንግጠዋለች። ዳንኤል እንደዚህ አይነት ነገር አይወድም። የገንዘብ ጥማት ያሰከራቸው እነዚህ ሁለት ጥንዶች መስማማት አልቻሉም። እሱ አንቺ ነሽ፣ እሷ ደግሞ አንተ ነህ። እሷ መግደል እፈልጋለሁ እገላለሁ ባለችበት ሰዓት እንዲስማማ ነው የምትፈልገው። እሱ ደግሞ ሰይጣንሽ ተነሳብሽ በማለት ብድግ ብሎ ሲሄድ እሷም እንግዲህ አንዳንዴ እኮ ፍቅረኛ አትመስለኝም በማለት ታስከትላም ትናገረዋለች። ይህንንም ቁጭ ብሎ ስለ አባቱ መጥፎ ነገር እየተናገረች ያዳመጠው ካሊብም እሷ ውጥት እንዳለችለን ነበር ጨርቁን የጣለው። ትሁትም ወደ እሱ በመምጣት ተረጋጋ ካሊብ፣ ምን ሆነሃል? ካሊብም ትሁት እንዴት ብዬ እረጋጋለሁ? እንዴት ልረጋጋ? አባቴን እኮ ገለዋለሁ እያለች ስለ አባቴ እኮ መጥፎ ነገር እያወራች ነበረ። እሷም ደግሞ አስከትላ ካሊብ ምንም አታመጣም፣ አባባ እንደሆነ በጣም ጠንካራ ሰው ነው፣ ምንም አታደርገው፣ ምንም ልታደርገው አትችልም። እሱም አባዬ ግን ምን ሆኖ ነው? እሱም እኮ ክው አድርጓቸው ነው የሄደው። አታስብ፣ አይዞ አባዬ ብስል ነው፣ ነገሮችን ማስተካከል ይችላል። እሱ ሳያስብ ይህንን ነገር አያደርግም። እሱም እንግዲህ እንዴት ላደርግ ነው? ምን ባደርግ ይሻለኛል? ከዚች ሴትዮ ጋር ለፊልድ ብዬ ወጥቼ ነገሮችን ሁሉ አበላሸዋቸው ማለት ነው። አሁን ብመለስ ራሱ አሁን ብታገኝ የምልል ነው? ተመለስኩ በላ ምን ችግር አለው ብትለውም ብመለስስ እንዴት ነው ምግባባው ከእሷ ጋር እኮ እንዴት ብዬ። ወይዘሮ ቲና እኛ ከተቀመጥንበት ሳሎን ምን ትሰራለች እች ሴትዮ? ትሁት ይህችን ሴትዮ ሳሎን ሁለተኛ እንዳትቀመጥ አላልኩሽም? አጠገቤ እንዳትቀመጥ አላልኩሽም? አሁን ይዘሽልኝ ውጪ በማለት ትሁትን ስታናግራት ትሁትም እኔ እናገራለሁ ባለቻት ጊዜ ተናገሪና አሳይሻለሁ፣ ነገሩን ወደ አንቺ እንዴት አድርጌ እንደማዞረው አሳይሻለሁ፣ ታያታለሽ በማለት እንግዲህ ለካሌብ አረጋግጣለታለች። ነገሩን እንዴት አድርጋ ወደ እሷ እያዞረች ንጹህ በዚህ ንግግር ላይ ያለች በድንገት አባባ ይመጣሉ። አባባም ቲና እየጮኸችባት ይችን ሴትዮ ወደዛ አስወጭልኝ እያሉ ይሰማሉ ማለት ነው። እሳቸውም እንግዲህ ቲና የእህቴ ሳሎን መቀመጥ ይረብሽሻል ማለት ነው፣ እንዴት ነው እንደዚህ የምትዩ? በጣም ነው የማዝነው፣ ሁሉንም ነገር ሰምቻለሁ አባዬ፣ አንተ እኮ እንዳሰብከውና እንደተመለከትከው አይደለም፣ በእርግጥ አላዳመጥክም ማለት ነው፣ ሙሉውን ካስቀየምኩ ይቅርታ፣ እንግዲህ ለአደራ አትበቂም፣ እህቴን እኔ አደራ ብይሻል ነበር፣ እንዴት እህቴ ላይ እንደዚህ ትያለሽ በማለት በግልጽ ተናግሯታል። ዛሬ ግልጸኝነቱና የግልጸኝነቱ ንግግር በዚህ ብቻ አልበቃም። ዳንኤል ከወደ መኝታ ክላስ ወጥቶ ሳሎን ባረፈበት ሰዓት ዳንኤል ምን እየሰራ ነበር መኝታ ክላስሽ ቢላትም እሱ ደግሞ አባዬ ትንሽ ደክሞኝ አረፈ ብዬ ነበር፣ በጣም ያሳዝናል፣ ቢሆንም እኮ ጥሩ አይደለም፣ እንዴት ባለ ትዳር አልጋ ላይ ሌላ ወንድ ይገባል በማለት እንግዲህ ለልጁ ተቆርቋሪ በመሆን ተናግሯቸዋል። ራሷ እየተናገረች በደረሰባት ሰዓት በተናገራት ነገር ወደ ኪችን በመሄድ ትሁትን ልትናገር ትፈልጋለች። ትሁትንም እያቃጠርሽ ነበር አይደለ ትላታለች። ትሁትም ነበር ነገር ግን የሚያዳምጠኝ የለም ባለቻትም ሰዓት እሷ ማስከትላ ባል የማያዳምጥሽም ማንም አያዳምጥሽም፣ ሰውየውም ደግሞ ማስታወስ አይችልም። ካሊብም ወደ አባቱ በመሄድ አባዬ ምንድን ነው ያደረግከው? አሁን ነገሮችን እንዴት ልታስተካክል ነው? እንዴት እንደዛ ብለህ ትወጣለህ? ሲለውም የኔ ልጅ እኔ አስቤበት ነው የምናገረው፣ የተናገርኩትም ነገር ደግሞ ባየሁት ነገር ነው፣ እኔ አላፍርበትም፣ ራሳቸው ይፈሩበት፣ እኔ በግልጽ በተመለከቱት ነገር ነው የተናገርኩት ይላል። እነሱ ምንም አያመጡም ታያለ ይለዋል። ካሊብም እንግዲህ አባዬ ይቺ ሴትዮ እየዛተችብህ ነው፣ ምንም ነገር ስለማያስታውስ እገለዋለሁ እያለች ነው፣ መጠንቀቁ አይጎዳምና አባዬ ተጠንቀቅ፣ ታጠቃለች ቢለውም ለመሆኑ እናንተ እንዴት ነው የልብ የሰጣችኋት?
እሷ ናት እኔን የምታጠቃኝ፣ በጭራሽ አደርስብኝም። አባዬ ከዚህ በፊት እኮ ጎድታለች አድርገዋለች እኮ ቢለውም ከዚህ በፊት አምኛት ነበራ፣ እኔ የልጄ ሚስት ብያል ነበራ። እሷ ግን እምነቴን በላችሁ። ከዚህ በኋላ ግን አደርስብኝም። ለማንኛውም አታስብ ልጄ። ልጁን ማስከትሎ አባዬ በጣም ይቅርታ፣ ጥሩ ሚስት ላመጣልህ አልቻልኩም፣ ጥሩ አማች ላመጣልህ አልቻልኩም ሲለውም የኔ ልጅ ችግር የለውም፣ በቃ አሁን የምትክሰኝ አንተ ጥሩ ሌላ አማች በማምጣት ነው ይለዋል። ሌላ ሚስት አግብተህ ጥሩ ልጅ ስታመጣ ትክሰኛለህ። ካሌብም በዚህ ስራዋ የተማረረው አባዬ ወዴት ይችን ቃጠሎ ሳልገላገል ደግሞ ወደ ሌላኛዋ እንዴ ብዬ ባለውም ሰዓት አባባም እንደዚህ ብለህ ታዲያ ተስፋ ልትቆርጥ ነው እንዴ? ችግር የለውም የኔ ልጅ ታመጣለህ፣ ታገባለህ፣ እሷም ዋጋዋን ታገኛለች፣ የሰራችውን ዋጋ የእጇን እንሰጣታለን። አባባም ወደ ቤት እንደተመለሱ ቲና አባዬ አስቀየምኩ አይደለ በጣም ይቅርታ ብላ ታናግረዋለች። አባባም እንግዳ ክቡር ነው፣ ምንም ቢሆን እኮ እንግዳ እንደዚህ አይባልም፣ ቆይ ለመሆኑ እናንተስ የት ሄዳችሁ ነው በማለት ቢናገራቸውም እሷም አባዬ እኔ እኮ ለእሷ በማሰብ ነው እንግዳ ስለሆነች እና ብቻዋን እንዳትቀመጥ ብዬ ነው። ዳንኤልም እንግዲህ አባዬ እኔ ካስቀየምኩ ይቅርታ፣ እሱም አስከትሎ ደግሞ ምንስ ወንድምና እህት ብትሆኑ ባለትዳር አልጋ ላይ እንዴት አንድ ላይ ይተኛል? ዳንኤልም እሺ አባዬ በጣም ይቅርታ፣ ከዚህ በኋላ አይደገምም፣ ደግሞም ካስቀየምኩ ደግሞ በዚህ ቅር ካለ በቃ ይቅርታ፣ ከነገ ጀምሬ መሄድ እችላለሁ። አባባም ይቅርታችሁን ተቀብያለሁ፣ በቃ ችግር የለውም አልፏን፣ ዳግም ብቻ እንዳይደገም በማለት በይቅርታ ይታለፋል። ዳንኤልም ወደ ትሁት ወደ ኪችን በመሄድ ትሁትን ሊያናገራት ይሄዳል። ትሁትም ደግሞ ምን ተፈጠረ ዳንኤል ብላ ስትጠይቀው ምን ላደርግ የመጣው ይመስልሻል ቤላትም እሷም ደግሞ አንድም ይቅርታ ልትል አንድም ደግሞ የጅል ሀሳብ አምጥተህ ነው በማለት ትናገረዋለች። የሚያስፈልገውን ነገር መቀየር ያለበትን ነገር ትነግረዋለች። እሱም ደግሞ በቃሽ ምከሪኝ፣ ሌላውን ተይውና ጥፋቱን ሁሉ ወደ ጎን አድርጎ አውቃለሁ እንዳጠፋው፣ ነገር ግን ምከሪኝ ይላታል። እሷም የሚገባውንና ጠቃሚ ያለችውን ነገር ከተናገረችውን በኋላ በመጨረሻም በቃ ዳንኤል ምክሬ ሞኛት ይሁን፣ ይህ ምክሬ ከብዙ ነገር ያድንሃል ነበር ብቻ ያለችው። እሱም ደግሞ በቃ እኔ አብራሪልኝ ምናምን አልልሽም፣ ከልቤ አመሰግናለሁ በማለት የተናገረችውን ንግግር ይችን ሞኛት ሲሆን ከብዙ ነገር ያድንሃል አዳምጥ ያለችውን ነገር ብቻ አመሰግናለሁ ብሎ ይችን ቃል ይዞ ወደ ውጭ ወጣ። ቲናም በሌላ ሴራ ደግሞ ትመጣለች። አባባ ምንም ነገር የማያውቅ የማይገነዘብ መስሏት አሁን ደግሞ አባዬ እኔን ግን እንደ ልጅ አታየኝም ስትለው ምንድነው የኔ ልጅ ምን ተፈጠረ ንገረኝ፣ ቅር ያለች ነገር አለ በማለት ሲጠይቃትም አባዬ እንደ ልጅ ካየኝ በማለት እንግዲህ ካሌብ ቺት ሲያደርግብኝ አይቻለው፣ ቪዲዮ ተቀርጾ ተልኮልኛል፣ ካሌብ ሩም ይዞ ሴት ጋር ቪዲዮ ተቀርጾ ተልኮልኛል አይቼዋለሁ በማለት ስትነግረውም አባባም ከት ብሎ ነበር የሳቀው። አያ አይደል አባዬ አታምነኝም፣ እንደ ልጅ አታየኝም ያልኩ ለዛ ነበረ እየሳክብኝ ስላላመንከኝ ነው አይደለ ብትለውም ልጄ እኔ እኮ ያላመንኩት እዛ ያለውን የስራ ሁኔታ ስለማውቅ ነው ነበር ያላት። ይህንን እያላትም እንግዲህ እሱን ለማስረዳትና እንዳደረገው እርግጠኛ ሆና ማስረጃ ሁሉ እንዳላት እየነገረችው ነበረ። የማይገነዘብና የማያስታውስ ምንም የማያውቅ አባባም በይ ማስረጃውን እሺ አስረጅም ቪዲዮውን አሳይ። ካሌብም እንግዲህ ይህንን ስትል ብድግ ብሎ ነበር የሄደው። መለስ ብላም አባዬ ቪዲዮውን እንኳን አጥፍቼዋለሁ፣ ግን ለምንድን ነው እህቴ የወጣችው ትለዋለች። አንዳንዴ የሆነ ነገር በምትናገርበት ሰዓት፣ መጥፎ ነገር በሚናገሩበት ሰዓት ካሌብ ብድግ ይላል ራሱን መቆጣጠር ሲያቅተው እና አባዬ እሺ አላዘግልኝም ማለት ነው ትለዋለች። እህቴንም ታያት ኩሽና መሆን ፈልጋ ይሆናል፣ ችግር የለውም ልጄ፣ አንቺ የምትይው ነገር እውነት ከሆነ እኔ ነኝ የማደርገውን የማቀውቀው። ችግሩ እኮ ደግሞ አባቱ ቤት ስለምኖር በስሜ ምንም ነገር ስለሌለ ለዛ ነው የሚጫወትብኝ። አስከትለም አባዬ አንተ እኮ ቤቱን በስሜ ብታደርግልኝ ኖሮ እሱም ያከብረኝ ነበረ። አባባም እንግዲህ እና ታዲያ ይህ እኮ ቀላል ነው ልጄ፣ ምን ችግር አለው? ይህንን እኮ አሁኑኑ ላደርግልሽ ይችላለሁ፣ መቼ ነው የምትፈልጊው ሲላትም እሷም በቃ እሺ ነገ እንሂድ፣ ነገር ግን ሚስጥር ነው ለካሌብ እንዳትነግረው፣ ምንም ችግር የለውም እሱም አልናገርም፣ ይሄ ያንቺና የኔ ጉዳይ ነው በማለት ቃል ይገባላታል። እሷም እንግዲህ አባዬ በጣም አመሰግናለሁ ብላ እየተደሰተች ነው። ሊበላ ቤት ልትበላ ካሌብም በአባቱ አነጋገር በአባቱ መቻል በጣም ተገርሞ አባዬ ቆይ ግን አንተ እንዴት ነው ሳቀ የማይመጣው? እኔ እኮ ሳቄን ራሱ መቆጣጠር አልቻልኩም። አባባም ከዚህ በላይ እንዴት ልሳቅ ልጄ? እኔ እኮ እየሳኩ ነው። በቃ አሁን ችግር የለውም፣ የምትፈልገውን ነገር ደግሞ እኔ እሰራላታለሁ። ካሌብም ከዚህ ትዳር ውስጥ ገንዘብ የምታገኝ መስሏን ነበረ። ያለ 1 ብር ነው የምትወጣት ባለም ሰዓት። አባባም እንግዲህ አንድ ጓደኛዬ ደግሞ የውሸት ሰነድ አዘጋጅቶልኛል
እፈርምላታለሁ። አሁንም በድጋሚ ያዘነ ካሌብም አባቱን ይቅርታ ይጠይቀዋል። አባቱም ልጄ ይቅርታ እኔ መቀበል አያቅተኝም፣ ነገር ግን እኔን የሚያናድደኝ ነገርና የሚያመኝ ነገር ይህንን ነገር ሁሉ ከተመለከትክ በኋላ ወደ ኋላ የምትመለሰው ነገር ነው። ካሌብም በመሀል ቃል ይገባል። አባዬ እንዴት ነው ከዚህ በኋላ ወደ ኋላ የምመለሰው እያለ እንግዲህ በመሀል ላይ ይገባለታን ቃል። ሁለታቸውም ውጭ ቆይተው ወደ ውስጥ ሲገቡ ዳንኤል አንዳንድ ጥያቄ ይጠይቃታል ቲናን። ቲና ቆይ አሁን የመጀመሪያ ሀሳብሽ ቤቱን በስሜ ስታዞሪ ምን ማድረግ ነው ብሎ ይጠይቃታል። ለዚህ ጥያቄ ደግሞ ምላሹን እሷ ቶሎ መናገርና ቀጥታ መናገር አልፈለገችም ነበረ። ብነግርህ አትስማማም ስትለውም እሱም እንግዲህ ካልነገርሽን ደግሞ እቀየምሻለሁ፣ ብትነግሪኝም ባትነግሪኝም በተለይ ደግሞ ሳትነግሪ መጥፎ ነገር ካደረግሽ እቀየምሻለሁ ሲላትም እንግዲያውስ እሺ በማለት ትነግረዋለች። በመጀመሪያ ቤቱን እንዳስተካከልን በመጀመሪያ ትንሽ ብር ለሰዎቹ ከፍለን እንሰጣቸውና ሰውየውን አስገድለዋለሁ ትልና እንግዲህ ካሌብንም ታስደነግጠዋለች። ዳንኤልም ይደነግጣል። ዳንኤል እንዴት ነው እንደዚህ የምታደርጊው? መጀመሪያ አታስቢም እንዴ? ቤት የሰጠሽን ሰው እንዴት ነው አንቺ የምትገሊው? እያለ አለመስማማቱን ይነግራታል። እንግዲህ እሷ ዝም በል ዘወር በል ሮማንቲ ነው እኔ ካንተ ጋር የምፈልገው፣ የማየውን ነገር አታውራ፣ እንግዲህ ይሄን ነገር ነው እኔ የማልወደው፣ የምትንሸራተተውን ነገር እገላለሁ ስል ግዳይ እንድትለይ ነው የምፈልገው ትለዋለች። እሱም እንግዲህ አስከትላ ደግሞ ሳመኝ ስትለው እንኳን ሊስማ ቀርቶ ፈርቷታል። እሱ አይደለም ለሰውየው ይቅርና ለራሱም ፈርቷታል። እዚህ ሳመኝ እያለችውም እንግዲህ እጅ ሴትዮ ፊት እንዴት ነው የምስምሽ ሰው ፊት፣ ኧረ ተይ በእናትሽ ተይ ቢላትም እሷ ደግሞ ይቺ ሴትዮ እኮ መናገር አትችልም፣ ቆይ ብትናገርስ ምን ብላ ነው የምትናገረው? በዛ ላይ ደግሞ ሰሚ የላትም ስትልም እንግዲህ ግዴታ ሳመኝ ትለዋለች። እሱም እባክሽን በማለት እንግዲህ ከዚህ አላደርገውም በማለት ተከትሏት አብሮ ሄዷል። በዚህ ስራ ራሱን መቆጣጠር ያቃተው ካሌብም ወደ ኪችን በመሄድ ትሁት እባክሽ ለአባዬ ስልክ ደውይና ስልክሽን ስጭኝና ለአባዬ ደውይለት ይልና ለአባቱ ይደውልና እንግዲህ እቃውን የት ነው ያስቀመጥከው? ትሁትም ተረጋጋ፣ ምንድን ነው የተፈጠረው ብትለውም አሁን እቃ ነው የምፈልገው፣ እነዚህን ሰዎች መግደል እፈልጋለሁ በማለት እንግዲህ መሳሪያ እየፈለገ ነበር። አባቱም ተረጋጋ፣ ትሁትም ምን ሆነ ነው እባክህን ተረጋጋ ብትለውም እኔ አባዬን እኮ እገለዋለሁ እያለች ሰምቻታለሁ፣ እንዴት ነው የምረጋጋው? እገላችኋለሁ በማለት እንግዲህ መግደያ እየፈለገ ነበረ። መሳሪያውን ፈልጎ ቢያጣው ስለታም ነገር ትልቅ ቢላ ይዞ ነበር። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ።